ክርስቶስማ ይምጣ። የስውሯ ማርያም የቅቤ እምነት በጾም አይበላም የምትሉ ሰዎች ይሄ ሁሉ የሃይማኖት ተቋም እንደፎከረብን አባታችንና ጳጳስ ብዬ መናገሬ። ሰላም ኦርቶዶክሲያን ባለማዕተቦች እንደምን ቆያችሁ እንደምን አረፈዳችሁ ነው። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ በስውሯ ማርያም ቤተክርስቲያን ላይ ዛሬም ድረስ እየተነሱ ያሉ ወጣቶች እየተናገሩት ያለው ቪዲዮ አለ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ አባቶቻችን ካህናት አባቶቻችን አውደ ምሕረት ላይ እየተናገሩት ያሉት ንግግር አለ። እሱን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ወደ ቪዲዮ። ሰበር ዜና አሁንም እንግዲህ የሀገረ ስብከቱ መግለጫ እንደቀጠለ ይገኛል። የሰሜን ሸዋ ሀገረ ስብከት በብፁዕ አባታችን አቡነ ቂሌሜንጦስ የሚመራው የሰሜን ሸዋ ሀገረ ስብከት እንግዲህ ስውሯ ማርያም ስሟ ተሰርዞ ላይ ሚልኪ እግዚአብሔር አብ እንደሚባል የበሶ እምነት እንደሌለ የቂቤ እምነት እንደሌለ እንዲሁም ሰሜነሽ ኪዳነ ንብረት እንግዲህ የማር እምነት እየተባለ የሚታተመውም ቲሸርት እንደሚቆምና የተለያዩ ጉዞዎች ህገወጥ ጉዞዎችን እንደሚያስቆም ዛሬ መግለጫ አውጥቷል ማለት ነው። ስለዚህ መግለጫውን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ እኛ አሁንም ጥያቄያችን ይቀጥላል። ለሞተው ወንድማችን ፋሲል መልስ እንፈልጋለን። ስለዚህ አጸደ ማርያምም አሁንም የበላችሁ ገንዘብ አለ፣ እሱ ለስውሯ ማርያም ተብሎ ለተሰየመችው ቤተክርስቲያን ይመለስ። ቤተክርስቲያኗም ላይ ሚልኪ እግዚአብሔር አብና የእመቤታችን ቤተክርስቲያን ስለሆነ ሁላችሁም ከኋላ ስውሯ ማርያም የሚለውን ስም እንዳትጠቀሙ ስንል በአክብሮት እንጠይቃለን። ቦታው ላይ ሚልኪ እግዚአብሔር አብ ቤተክርስቲያን ነው። ከጎናችን ለነበራችሁት ሁላችሁም ከልብ አድርገን እናመሰግናለን። ይህንን ቪዲዮ ሼር፣ ኮፒ ሊንክ እያራችሁ አካውንታችን ዋርኒንግ ነኝ ስላለ ሁላችሁም ኮፒ ሊንክ በእግዚአብሔር ይሄን ቪዲዮ ለሁሉም ሰው ሼር አድርጉልኝ። ለመጨረሻ ጊዜ ነው የምናገረው። ይሄ የምናገረው ነገር ውሸት ከሆነ እግዚአብሔር ይፍረድብኝ። ስለ ስውሯ ማርያም ገዳም ነው የማወራችሁ። ስለ ስውሯ ማርያም ገዳም ውስጥ የሚደረገው እያንዳንዱ ግፍ፣ እያንዳንዱ በደል ከሊቀ ጳጳሱ አቡነ ቀለሚንጦስ ጀምሮ እስከ ሀገረ ስብከቱ ነጋጥበብ አባቡ ቄስ ነጋጥበብ አባቡ ድረስ ሁሉም አስተዳዳሪዎች፣ ቄሶቹ፣ ካህናቶቹ ሁሉም ሰዎች ያውቁታል። ሁሉም ሰዎች ማለት ነው። ግን እግዚአብሔር በብር ተለውጧል። ብዙ ተለፍቷል። ማስተዋል መቼም አተውላችሁ። ስውሯ ማርያም ማለት ለማስተዋል የገንዘብ ማምረቻ ቦታ ነው። መቼም አትፋታችሁም። እሷ ብቻ አይደለችም። ከካህናቶች እስከ ካህናቶች ድረስ ሁሉም ተጠቃሚ ናቸው። እውነታው ያ ነው። በዚህ ተረዱ። መቼም አትተውም ልጅቷ፣ ምክንያቱም ከኋላ ብዙ ደጀን አላት። እውነታው ያ ነው። ተረዱ። ስውሯ ማርያም ስትሄዱ ተጠንቀቁ እንዳትበሉ። የስውሯ ማርያም ጸበሏ አሁን ኦልሞስት ደርቋል መሰለኝ፣ የደረቀ ይመስለኛል። በወጥቶ ነው ያለው። እኔ እንዳለ ሪከርዶች አሉ የስውሯ ማርያም ቁጭ ያረኳቸው ማለት ነው። የመጀመሪያ ከወንዝ ማዶ ከመንገዱ ማዶ ያለው በላይ ነው ጋራው አስር ነገር ከሚፈልቀው ከታችን እምነት በዛው የሚነሳል እሱ ደርቋል እና ሮቶ ላይ ነው ያለውና አንድ ሰው ደወለና እንደው ልንገር ኢንፎርሜሽን እኔ እዛው ነው ማገለግለው ምናምን ያ እናንተ ጸበል የምትወስዱትን የምትጠቀሙትን ቄስ ታድዬ ለቤታቸው እንደ ውሃ ይጠቀሙበታል ብሎ ነግሮኛል። ሪከርዱ ስላለኝ ነው የምነግር። እንደ ጸበል ሳይሆን እንደ ውሃ ይጠቀሙበታል፣ እንደ ቧንቧ ውሃ። ምንድነው ስርዓቱ አለ፣ ግን እየተከናወነ ያለው ነገር ምንድነው? በድብቅ ቤተክርስቲያን ማርከስ፣ ሴት ቤተክርስቲያንን አስተዳድራለሁ ብላ ካህናቶች ባሉበት አባቶች ባሉበት ማባረር፣ ማሳደድ ምን የሚሉት ነገር ነው። ከዛ በላይ ደግሞ አብረው የሚሰሩ ሰዎች የኛው ሰዎች መሆናቸው ደግሞ በጣም ነው የሚገርመኝ። በጥቅም ተሳስረው እስከ ላይ ድረስ አያቁም ካሉ እስቲ መተው ሚዲያ ላይ ይናገሩ ፊት ለፊታችን። እውነት በእግዚአብሔር ስም በእስራኤል ቅዱስ እንማማል። በደንብ ነው የሚያውቁት። በብዙ ሰው አስደውሏል። ከቄስ ነጋጥበብ አባቡ ጋር ሰው አስደውለውብኝ፣ እኔ ማን እንዳስደውለብኝ አላቅም። አውርተናል። መርጅ ተደርጎ ስልኩ አድኮል ተደርጎ ማለት አላቅም ነው ያሉት። ምን እየተደረገ እንደሆነ አላቅም። እኔ ሌላ ቦታ ንግስ ላይ ነው ያለሁት ነው ያሉት። በደንብ ነው የሚያውቁት። ብዙ ትስስር አለ እዛ ቤት። አብሶ ደብረ ብርሃን አካባቢ ያለው ጉድ ብዙ ነው። ቃስቃስ እያልን እናውጣ ከተባለ ለህዝበ ክርስቲያኑ ይሄ ሁላ ጉድ ከምናሸክመው ብለን በጣም ብዙ ነገር ነው ያለው። እንደዚህ ነገር የተያያዘ ማለት በብር የተያያዘ እና ሮሚ ቤተክርስቲያን ተሸጣለች ካለች ምንድነው ውሸቱ? ተሸጣለች እኮ ኦልሞስት እኮ ተሸጣለች እኮ ለአንድ ሴት ከስርዓቱ ውጪ ኦርቶዶክስ ከቀኖናና ከዶግማ ውጪ
ለአንድ ሴት አስተዳድሪ እንደፈለገሽ ለበሺ አንቺ ነሽ አስተዳዳሪ ምንጣፍን እንደፈለገሽ በእግርሽ ግቢ እንደፈለግሽ ሁኚ ካሏት ከዚህ በላይ ምንድነው? የስውሯ ማርያም የቅቤ እምነት በጾም አይበላም የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ይህን ቪዲዮ ሁላችሁም 10 ጊዜ ከዚያም በላይ ኮፒ ሊንክ ሼር እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩት። ቤቱ ደግሞ ስለሚጠቅማችሁ ሁላችሁም ፎሎ አድርጉት። ብዙዎቻችሁ በውስጥ መስመር የስውሯ ማርያምን የቅቤ እምነት በጾም መጠቀም አንችልም ወይ ያላችሁ ጠይቃችሁኛል። እኔ አሁን ምን እንደሚያሳስበኝ ታውቃላችሁ? የገዳማት ጉዳይ። ገዳማት አሁን ግለሰቦች ሰብሰብ ብለው ህግ የሚያወጡባቸው ሆነዋል ማለት ነው። በቃ ቤተክርስቲያኗ ዋናዋ ተቋሟ የማታዝባቸው እስከሚመስሉ ጭምር ማለት ነው። አንዳንዶችን ነው ግን ያልኩት አንዱ ሰብሰብ ብሎ ቡና ይጠጣም እዚህ ገዳም ይላል፣ የራሱን ህግ ያወጣል። አንዱ የቅቤ እምነት ይላል፣ አንዱ የበሶ እምነት ይላል፣ አንዱ የቃሪያ ደግሞ የቃሪያ መጥቷል አሉ። ይሄ ነገር ግን ወዴት እየሄድን ነው? እኔ ይሄ ነገር የሚመለከተው አካል ቁጭ ብሎ ቢመክርበት እላለሁኝ። ደግሞ እኮ የሚገርመው በብር ነው የሚገዛው አሉ ነው። እኔ ቦታው ሄጄ አላቅም፣ አላየሁኝም። ካጠፋው ከተሳሳትኩ በጣም ይቅርታ። ግን እውነት በብር የሚገዛ ከሆነ እምነት በብር ይገዛል? መንፈስ ቅዱስ በብር ይገዛል? እሺ ብር የሌለውስ? ወዳጄ መንፈስ ቅዱስን በብሩ ለመግዛት የሞከረው ሐናንያ ምን እንደሆነ የሐዋርያት ሥራ ውስጥ ግባና ንብ። እንደዚህ አይነት እምነት የለም። እኔ የማቀው የቤተ ክርስቲያን ካህኑ ሲያጥንበት የቆየው ጽናው ላይ የተረፈው ዲያቆኑን አምጣልን በፌስታል እንላለን፣ ያመጣልናል። ካህኑን በፌስታል እምነት ስጡ ይብለን ያንን ነው ይዘን ሄደን የምንቀባው። ቃል ኪዳን ያላቸው ቦታ ደግሞ የመሬታቸውን አፈር ይዘን ሄደን ያን ነው በጸበላቸው ነው የምንፈወሰው። እኔ አሁን የእምነት አይነት በዛ አላቅም። ለማንኛውም ካዳናችሁ ሰየው እናንተ ብቻ ዳኑ። ግን ልነግራችሁ የምፈልገው የቅቤ እምነት እያላችሁ በጾም የምትጠቀሙ ካላችሁ ግን ጥላችሁ ከእግዚአብሔር ጋር ነው። አስረግጬ ነው የምነግራችሁ፣ ጥላችሁ ከእግዚአብሔር ጋር ነው። በፍጹም በጾም ወቅት የቅቤ እምነት ነገር ብሎ ነገር የለም፣ መጠቀም አይቻልም። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናንተ ለምን ቀመስክ ካላችሁ ደግሞ ይሄ ለቪዲዮ ነው እንጂ የሰራሁት ሙዝ ነው እንጂ ቅቤ አይደለም። ማርያም ነው የምላችሁ። ይሄው ካላመናችሁ ቅሬታ አካሉ ይሄው። ለሁሉም ቪዲዮውን ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም ማዳርሱልኝ። ቤቱን ሁላችሁም ፎሎ አድርጉ። እወዳችኋለሁ። በስውሯ ማርያም ጉዳይ ላይ የሚከራከሩ ልጆች እንግዲህ እንደሰማችኋቸው ነው። በስውሯ ማርያም ጉዳይ ላይ ሴትዮዋ ይሄን ያህል ደርሳለች። ብፁዕ አቡነ ቅሌሜንጦስ የሀገረ ስብከቱ ሊቀ ጳጳስ በረከታቸው ይደርብን። በእንደዚህ አይነት ጉዳይ ላይ የሚከራከሩ ልጆችን በዚህ ጉዳይ በስውሯ ማርያም ፊት ወደፊት ገፍተው የሚወጡ ልጆችን ጠርተው ሴትዮዋ እንዳታስገድላችሁ ብለዋቸዋል። ከአንድ ጳጳስ እንደዚህ አይነት ቃል ወጥቷል። አሁንም ድረስ ሴትዮዋ ታሰረች አልታሰረች ግድ አይሰጠንም፣ ምንም ግድ አይሰጠንም። ግን እዛ በስውሯ ማርያም ቤተክርስቲያን ላይ ያልሆነ ስም ስውሯ ማርያም ብላችሁ ያወጣችሁላት እናንተ ናችሁ። ቤተክርስቲያኒቱ የምትጠራው በሌላ ስም ነበረ። ግን ስውሯ ማርያም እንደዚህ ታምራ አደረገች ሲባል ስውሯ ማርያም ተብሎ ገዳምም ማረጋችኋት በራሳችሁ አንደበት በራሳችሁ አፍ። ደብር የሆነ ጭራሽ ገዳም ሆኖ በአንድ ሴት ሲመራ በጣም ያሳዝናል። ታሰረች አልታሰረች ምንም የሚመለከተን ነገር የለም። ዛሬም ስውሯ ማርያም ብላችሁ ስም ሰጧት እናንተ ናችሁ። እርግጥ ነው ስውሯ ማርያም ነች፣ ከበሽታ ከደዌ ትሰውራለች። ነገር ግን ያልሆነ ነገር እያደረጋችሁ ቤተክርስቲያኒቱን ደባል ሆነ የነበረችውን ቤተክርስቲያን ራሷን ነጥላችሁ አወጣችኋት። ይሄ የራሳችሁ ችግር ነው። በዚህ ጉዳይ ላይ የሚታገሉ ልጆችን ከአንድም ሁለቴ ስንት ጊዜ የሚታገሉ ልጆችን እየደወለች ታስፈራራቸው ነበር። ይሄን ማንም ባለማተብ ያውቃል፣ የትኛውም ክርስቲያን ያውቃል። እንደምታስፈራራ ምዕመኑን እንደምታስደበድብ ካህናት አባቶችንም ጭምር እንደምታስደበድብ ሁሉም ምዕመን ያውቃል። የቅቤ እምነት ብላ ትሸጣለች። የቅቤ እምነት የሚባል ነገር ደግሞ በስውሯ ማርያም ቤተክርስቲያን እኛ እናቆም እያሉ ይገኛሉ። እነማ ካህናት አባቶች። ከዚህም በፊት ግን በዘማሪ ዳዊት ላይ ሲናገሯቸው ነበር።
ዘማሪ ዳዊት እኛም እንወዳለን ልጃችን ነች አጸደ ማርያም ብሎ ሲናገሩ ነበር ካህናት አባቶች ራሳቸው። ዛሬ ላይ ግን ሁሉ ነገር እሷ ራሷ ስውሯ ማርያም ስትገልጠው እኛ አናቅም እንደዚህ አይነት ነገር የቅቤ እምነት የሚባል ነገር አናቅም ብለው በአደባባይ በይፋ ወጡ። በጣም ታሳፍራላችሁ፣ በጣም ታሳዝናላችሁ። ወደ ቀጣይኛው ቪዲዮ እናልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ኦርቶዶክሳውያን አማኞች፣ ምእመናን፣ ህዝበ ክርስቲያን በሙሉ ካህናት፣ ሊቃውንቱ፣ የቤተ ክርስቲያኗ ላዕላይ የበላይኛው ክፍል በሙሉ የዛሬ ወደ አዲስ አበባ ሀገረ ስብከት ሚዲያ የመጣሁት ይቅርታ ለመጠየቅ ነው። በ2018 ህዳር 11 ቀን በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ በፉሪ ጽርሐ ንግሥት ቅድስት ሐና ቤተክርስቲያን ለወንጌል መምህርነት የተገኙትን የታዕካ ነገሥት ባታ ለማርያም አስተዳዳሪ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱን ከሥርዓተ ቤተክርስቲያንና ከቀኖና ቤተክርስቲያን ውጪ ብፁዕ አባታችንና ጳጳስ ብዬ መናገሬ ቀኖና ቤተክርስቲያን የጣሰና ምእመናንንም የቤተክርስቲያን አባላትን በሙሉ ያሳዘነ በመሆኑ የቀኖና ጥሰት ስለተፈጸመ የርህራሄና የይቅርታ ቤት የሆነችው ቤተክርስቲያን በእለቱ በልዩ ፍላጎትና ስሜት ሳይሆን የማይገባ ቃል አለማድረግ መጥራት ስህተት ስለሆነ ይቅርታ ጠይቃለሁ። ይቅርታችሁም እንደማይለየኝ እተማመናለሁ። ይህን ግለሰብ ታስታውሱታላችሁ ብዬ አስባለሁ። ብፁዕ አቡነ አብርሃም የአዲስ አበባ ሀገረ ስብከት መፈተሽ አለበት፣ ኦዲት መደረግ አለበት ብለው ሲናገሩ ራሳቸውን እንደ ጻድቅ አይተው ለምንድን ነው የሚፈተሸው ሲሉ ሲናገሩ የነበሩ ናቸው። ከዛም ባሻገር ደግሞ በዚሁ በህዳር ወር ላይ የባታ ማርያምን አስተዳዳሪ የሆኑትን አባት ብፁዕ አቡነ ባስልዮስ ሲል ጠርቷቸው ነበር። ቆሞሱን ማለት ነው። ጵጵስና ያልተቀበለውን በስንት በነሳሮስ ጊዜ የተደረገውን ነገር በዛ ጊዜ የተሾመውን በህገወጥ ሲሞት የተሾመውን ግለሰብ ሰውዬ ምን ብሎ ተናገረ? ብፁዕ አቡነ ባስልዮስ ሲል በአደባባይ አውደ ምሕረት ላይ ቆሞ ተናገረው። የክብር ስም ሰጠው። በዛ መልኩ ደግሞ አሁን ላይ ይቅርታ ጠየቀ። እንደሰማችሁትም ራሳቸውን ሊቀ ህሩያን እያሉ የሚጠሩ እንደነ ዳዊት አይነቶቹ ናቸው። ቤተክርስቲያን ፍርስሷን ለማውጣት እየታገሉ የሚገኙ ናቸው። አሁንም እንናገራለን፣ ደግሜ ደጋግሜ እኔ በበኩል ይናገራሉ። እንደነኛ አይነት ሰዎች ናቸው ቤተክርስቲያን የግሌ ብለው ለማፈራረስ እየተሯሯጡ እየጠቀሟት እየመሰላቸው እያፈራረሷት የሚገኙት እንደነኛ አይነት ግለሰቦች ናቸው። ዛሬም የዛን የህገወጥ ሹመቱ እንዲደረግ ይፈልጋሉ። ዛሬም የወጣቱ ደም እንዲፈስ ይፈልጋሉ። በዚህ ጉዳይ ላይ ማንም እጁን አያስገባም በእናንተ ወንበር ላይ። ወደ ቀጣይኛው ቪዲዮ እናልፋለን። ክርስቶስማ ይምጣ። ይሄ ሁሉ የሃይማኖት ተቋም እንደፎከረብን ሴቱና ወንዱ ሳይለይማ ማን ይፈርድልናል? እሱ ይምጣና የዚችን ቤተክርስቲያን ልልና ይመስክርላት እንጂ ምን ዳኛ አለን? ማን ይመሰክርልናል? ማንም እንዲህ አፉን እንደከፈተብን ወንዱ መሀይሙ ሁሉ እየተደራጀ እንደቀለደብንማ አንቀርም። መድኃኔዓለምማ ይምጣ ይምጣ። እንዲህ ያለ አስረሽ ምችው መምህራን አኩርፈው ከመድረኩ ጠፍተው ምላሳሞች ተደራጅተው ጉድ ሲሰሩን መድኃኔዓለምማ ይምጣ። በተስፋ እንኖራለን። የመምህራን እንባ ሳይታበስ ድሮስ ምን ሰላም አለ? እየተጎላደፈን ቢሆን ምላሳቸው ወልድ ዋሂድ በተዋህዶ ከበረ ብለው ያስተምሩ የነበሩ መምህራን ናፈቁን። ማን መድረክ ይሰጣል? አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር
ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። እውቀት ሳይጨምር ማዕረግ ጨመረ። ዲያቆን ገሌ የተባላችሁ ቄስ ለመባል ምንም ሳትጨምሩ ቄስ ገሌ የተባላችሁ አለቀ እንጂ አሁን ይሄ እውነት ለእናንተ ሸክም ለእኔ ሸክም መሆን ነበረበት? ይሄ የቤት ስራ ሆኖ እናንተንና እኔን ማጉላላት ነበረበት? ስንት ልማት እያለ ስንት የሚቀድም ነገር እያለ ይህንን ችግር ታዲያ የምንፈታው ሁልጊዜ በፖሊስ አይደለም፣ ሁልጊዜ በፍርድ ቤት አልነበረም። ሀይ የሚል ምዕመን በመፍጠር ነው። ይሄ ነውር ነው፣ ስርዓት አይደለም የሚል ቄስ ዲያቆን ማፍራት ስንችል ነው። አንዳንዶች እኮ በጣም የሚገርም እኮ ነው። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደለ? ሌላው ይቀር፣ በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይህን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። አቶ ተብሎ ሲቀድስ፣ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምዕመን የለም። እኔ ምንን ተጋፍተውት ነው ይሄን ያደረኩት? የኔን ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተ ክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። ይሄን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይሄንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለሁም። አባቶቻችን በአደባባይ እንደዚህ ወጥተው ይናገራሉ። የትኛውም የሃይማኖት ተቋማት ጉባኤ የሃይማኖት ተቋማት በሙሉ በቤተክርስቲያን ላይ እንደፈከሩ አይቀሩም። ልጆቿን እናጠፋለን ብለው እንደዛቱ አይቀሩም። በሶ ጨብጦ የሚጠብቃቸው የለም። ከላይ መድኃኔዓለም አለ የሚጠብቀን አምላካችን ኢየሱስ ክርስቶስ። በዚህ ጉዳይ ላይ ማንም ኦርቶዶክሳውያን ባለማተብ አይደራደርም። በሃይማኖቱ ጉዳይ፣ በማተቡ ጉዳይ፣ በቤተክርስቲያኑ ጉዳይ አይደራደርም። የቱም ባለማተብ የትኛው በሃይማኖት ጉዳይ፣ በቤተክርስቲያን ጉዳይ፣ በማተቡ ጉዳይ ማንም ይደራደር የለም። እንደዛታችሁብን አትቀሩ፣ እንዳስፈራራችሁን አትቀሩ። ብፁዕ አቡነ ኤርሚያስ እንደተናገሩት ድቁናችሁን ተቀብላችሁ፣ ቅስስናችሁን ተቀብላችሁ፣ ጵጵስናችሁን ተቀብላችሁ ቤተክርስቲያንን ግን እያገለገላችሁ እየጠቀማችኋት እየመሰላችሁ እየጎዳችኋት ያላችሁ ሰዎች አላችሁ። አዎ አላችሁ። እከሌ ብዬ መናገር አይጠበቅብኝም። ሁሉንም ታውቋቸዋላችሁ። በዘር በፖለቲካ በብሔርተኝነት ተጠምደው ቤተክርስቲያንን ፍርስርሷን ለማጥፋት እየሞከሩ የሚገኙ ሰዎች አሉ። ከውጭ የሚመጣው ጥቃት ሳይሆን ከውስጥ እየመጣ ያለው ጥቃት እየባሰባት እንደሚገኝ ቤተክርስቲያን ላይ ልነግራችሁ ፈልጋለሁ። ዛሬም የቤተክርስቲያንን ፍርስርሷን ለማውጣት እየጣራችሁ የምትገኙት ከውጭ ያሉት አካላት ሳይሆኑ ከውስጥ ያላችሁት እናንተ አካላቶች ናችሁ። ራሳችሁን እያንዳንዳችሁ ታውቃላችሁ። ለዛሬው በዚህ ይብቃል። ቀጣይ በሌላ ቪዲዮ እስከምንመለስ ድረስ ቸር ሰንብቱልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ።